አሁን ደግሞ ሰዓቱ ከሀገር ውስጥና ከባህር ማዶ የተሰሙ ዋና ዋና ዜናዎችን ወደ እናንተ የምናደርስበት ነው። ከሀገር ውስጥ የተሰሙ ጉዳዮችን በማስቀደም እንጀምራለን። የካሜሩን ቴሌኮሙኒኬሽን ወይም ካምቴልና ኢትዮ ቴሌኮም በካሜሩን የዲጂታል ትራንስፎርሜሽን ማፋጠን የሚያስችል የኮንትራት ስምምነት ተፈራርመው ስምምነቱን በካሜሩን ያውንዴ በመገኘት የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬህይወት ታምሩና የካምቴል ዋና ስራ አስኪያጅ ጁዲት ያሰንዴ ፈርመዋል። የሁለቱ ተቋማት ስምምነት ማስተር ሰርቪስ አግሪመንት የካምቴል ኩባንያ የስራ ኃላፊዎች እንደ አውሮፓውያን አቆጣጠር በኤፕሪል 2025 በኢትዮጵያ ያደረጉትን ጉብኝት ተከትሎ የተጀመረውና እውን የሆነው የትብብር ግንኙነት አካል መሆኑን ተገልጿል። በወቅቱም የካምቴል አመራሮች ኢትዮ ቴሌኮም የዲጂታል ኢትዮጵያ ሀገራዊ አጀንዳን በማፋጠን ረገድ የተጫወተውን ወሳኝ ሚና በመመልከት በካሜሩን ተመሳሳይ ዲጂታል ስኬቶችን ለመተግበር ፍላጎታቸውን ገልጸው ነበር። የካምቴል ስትራቴጂካዊ ዓላማም የመንግስት አገልግሎቶችን ወደ ዲጂታል መቀየር፣ አካታች የዲጂታል ፋይናንስ መፍትሄዎችን እውን ማድረግና የገመድ አልባ ኔትወርክን ማዘመንን ያካተተ መሆኑን ኢትዮ ቴሌኮም ለመገናኛ ብዙኃን የላከው መረጃ ጠቅሷል። ይህንን ራዕዩን ለማሳካትም ካምቴል ኢትዮ ቴሌኮምን ስትራቴጂካዊ አጋር ባደረገበት የትብብር ማዕቀፍ አማካኝነት የካሜሩንን የለውጥ ጉዞ ለማገዝና የካምቴል ግቦችን ለማሳካት ከፍተኛ የአማካሪነት አገልግሎትና የልምድ ልውውጥ ተሞክሮችን በማቅረብ በዘርፉ አብሮ የመስራት እድልን ያመቻቻል ተብሏል። ይህ ስምምነትም በዋናነት የሞባይል ገንዘብ ኢኖቬሽን፣ የፋይናንስ ተደራሽነትን ለማሳደግ በብሉ መኒ የኤሌክትሮኒክስ ክፍያ አገልግሎት በጋራ መስራትን ጨምሮ የህዝብ አገልግሎቶችን ዲጂታል ማድረግና ብሔራዊ የመንግስት ክላውድ እንዲቋቋም መደገፍን ያካትታል። በተጨማሪም የአራተኛውና አምስተኛው ትውልድ ኔትወርክና አዳዲስ መፍትሄዎችን ማቅረብ የሚያስችል ስትራቴጂያዊ ድጋፍን ጨምሮ ተቋማዊ ለውጥን በዋናነት የመረጃ ስርዓቶችን በማዘመን ደንበኛ ተኮር ባህልን በማጎልበት ረገድ ድጋፍ በማድረግ የካምቴልን ተቋማዊ ሽግግር ማገዝ መሆኑም ተገልጿል። ስምምነቱም ካምቴል የካሜሩንን ዲጂታላይዜሽን በማፋጠን አካታች ኢኮኖሚ የመገንባት አቅሙን ሲያጎለብት፣ ኢትዮ ቴሌኮም ቀጣዩ አድማስ ዲጂታልና ከዚያም ባሻገር 2028 ስትራቴጂ መሰረት ከአፍሪካዊ ኦፕሬተሮች ጋር በአጋርነት የዲጂታል አፍሪካን ጉዞ ለማፋጠንና ድንበር ተሻጋሪ አገልግሎት መስጠት የሚያስችል አዲስ ታሪካዊ ምዕራፍ ነው ተብሏል። በስራ መግቢያና መውጫ ሰዓት በልዩ ሁኔታ ለተፈቀደላቸው ተቋማት ብቻ በቴክኖሎጂ የተደገፈ የከባድ ተሽከርካሪዎች የመንቀሳቀሻ ፈቃድ እየሰጠ እንደሚገኝ የአዲስ አበባ ትራፊክ ማኔጅመንት ባለስልጣን ገለጸ። በሐሰተኛ ሰነድ የሚገለገሉትንም ተጠያቂ እያደረገ መሆኑንም አስታውቋል። የአዲስ አበባ ትራፊክ ማኔጅመንት ባለስልጣን የትራፊክ መቆጣጠሪያ ቴክኖሎጂ ዳይሬክቶሬት ነጻነት በቀለ በቴክኖሎጂ የተደገፈ የከባድ ተሽከርካሪዎች መንቀሳቀሻ ፈቃድ በልዩ ሁኔታ ለተፈቀደላቸው ተቋማት ብቻ እየሰጠ እንደሚገኝ ገልጸዋል። በተቋሙ የሚሰጠው የከባድ መኪና የመንቀሳቀሻ ፈቃድ በቴክኖሎጂ የተደገፈ በጉግል ሽትና በኪውአር ኮድ አማካኝነት የሚዘጋጅ መሆኑንም አሳውቀዋል። በስራ መግቢያና መውጫ ሰዓት የከባድ መኪና የመንቀሳቀሻ ፈቃድ ለጠየቀ ሁሉ የሚሰጥ ሳይሆን ከተማ አስተዳደሩ እያሰራቸው ላሉ የልማት ስራዎች እንደ ኮሪደር ልማት፣ የጫካ ፕሮጀክት እንዲሁም ለአዲስ አበባ መንገዶች ባለስልጣን ውሃና ፍሳሽ፣ የአበባ የስጋና እንጀራ ኤክስፖርት ለሚያደርጉ በኢንዱስትሪ ሚኒስቴር በኩል ፍቃድ ላላቸው ተቋማት ብቻ የሚፈቀድ እንደሆነ ተናግረዋል። ይሁን እንጂ ከቅርብ ጊዜ ወዲህ ተመሳስለው በተሰራ ቴክኖሎጂ በመጠቀም ሐሰተኛ የመንቀሳቀሻ ፈቃድ ሰነድ የሚያሰሩ አካላት እንዳሉ ጠቅሰው በዚሁ ተግባር ሲንቀሳቀሱ የነበሩ ግለሰቦች በመስክ ክትትል እየተደረሰባቸው እንደሆነ ተናግረዋል። በተያያዘም በበጀት ዓመቱ የተሽከርካሪ መስታወት ማጥቆሪያ ስቲከር ፈቃድ አገልግሎት ወደ ትራንስፖርትና ሎጂስቲክ ሚኒስቴር እንደተዛወረ እየታወቀ በባለስልጣን መስሪያ ቤቱ የፍቃድ አገልግሎቱ እየተሰጠ እንደሚገኝና ሰነዱም ከተቋሙ እንደወጣ አስመስለው ሲገለገሉ የተገኙ ግለሰቦች ለሕግ አካል ተላልፈዋል ብለዋል። ህብረተሰቡም የሚፈልገውን መረጃ ከተቋሙ በመውሰድ ካላስፈላጊ ወጪ እንዲጠበቅና
ከወንጀልም እንዲርቅ ማሳሰባቸውን ትርታ ከአዲስ አበባ ትራፊክ ማኔጅመንት ባለስልጣን ሰምቷል። የብሔር ብሔረሰቦችና ሕዝቦች ቀን ህገ መንግስታዊ ቃል ኪዳናችንን የምናድስበትና የብዝሃነታችንን አቅም የምናልቅበት ቀን ነው ሲል የመንግስት ኮሚኒኬሽን አገልግሎት ገለጸ። አገልግሎቱ በዓሉን አስመልክቶ ትላንት ባወጣው መግለጫ ኢትዮጵያ በብዙ መልኩ የሚገለጽ ብዝሃነት ባለቤት መሆኗን በመጥቀስ ይህንን ብዝሃነቷን እንደ እሴት የምታዳብርበት፣ እሴቱን ወደ መፈጸም አቅም የምትለውጥበት ህገ መንግስታዊ ስርዓት ባለቤትም እንደሆነች አመላክቷል። ለዚህም ነው የጋራ የቃል ኪዳን ሰነድ በሆነው ህገ መንግስታችን አንድ የጋራ የፖለቲካና ኢኮኖሚ ማህበረሰብ ለመገንባት በነጻ ፈቃዳችን የተስማማ ነው ብሏል የመንግስት ኮሚኒኬሽን በመግለጫው። ምንም እንኳ የስርዓተ መንግስት ታሪካችን በርካታ ሺህ ዓመታትን ቢያስቆጥርም ህገ መንግስታዊ ልምምዳችን ግን በበቂ ያልዳበረ ከአንድ ክፍለ ዘመን ያልተሻገረ ነው። ለዚህም ነው የዲሞክራሲ ስርዓት ግንባታ ሂደታችን በመነሻው ልክ ያልጎለበተው ሲልም ጠቅሷል። ኢትዮጵያውያን ባህላቸውን፣ ትውፊታቸውን፣ ማንነታቸውን፣ መሻታቸውን የሚያስተዋውቁበት ስርዓት በህገ መንግስታችን እውን የሆነበትን ህዳር 29 ቀን በየዓመቱ በልዩ ልዩ ሁነቶች እያከበር ነው የእርስ በርስ ትውውቃችንን እያጠናከርንበትና የበለጠ አንድነታችንን እያዳበርንበትም እንገኛለን ብሏል የመንግስት ኮሚዩኒኬሽን አገልግሎት በመግለጫው። የተሻሻለው የኢትዮጵያ የምግብ ስብጥር ሰንጠረዥ መመሪያ ይፋ ሆነ። የኢትዮጵያ የህብረተሰብ ጤና ኢንስቲትዩት ከተባበሩት መንግስታት የምግብ የእርሻ ድርጅት ጋር በመተባበር ያዘጋጀው ይህ ሰነድ በተለያዩ የምግብ አይነቶች ላይ አጠቃላይና ወቅታዊ የትንታኔ መረጃዎችን በዝርዝር ያቀርባል። በባህላዊ ሀገር በቀል ምግቦች፣ በሀገር ውስጥ በሚዘጋጁና ተዘጋጅተው ከውጭ በሚገቡ ምርቶች እንዲሁም ጥቅም ላይ ባልዋሉ ሰብሎች ላይ በጥልቀት የተጠና ጥናት ነው ተብሏል። የጤና ጥበቃ ሚኒስትር ዴኤታ ዶክተር ደረጀ ዱጉማ በበኩላቸው መመሪያው ጤናማ አመጋገብንና ጠንካራ የምግብ ስርዓትን ለማስፈን ያለውን የጎላ ጠቀሜታ በአጽንኦት አብራርተዋል። የኢትዮጵያ የህብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር ዶክተር መሳይ ኃይሉ የተሻሻለው የኢትዮጵያ የምግብ ንጥረ ነገር ይዘት ሰንጠረዥ የተለያዩ የምግብ አይነቶችን ይዘት በሳይንሳዊ ዘዴና ላቦራቶሪ ተተንትኖ ለተጠቃሚ ማድረስ የሚያስችል እንደሆነ ገልጸዋል። በተጨማሪም ጤናማ የአመጋገብ ስርዓት ለመገንባትና በጤናና ትምህርት ተቋማት የምግብ ስርዓት ምክር ለመስጠት ያግዛል ብለዋል። የተሻሻለው የኢትዮጵያ የምግብ ንጥረ ነገር ይዘት ሰንጠረዥ መጽሐፍና የንጥረ ነገር መረጃ ቋት 726 የምግብ አይነቶችና 69 የምግብ ንጥረ ነገር ትንተና መረጃን የያዘ መሆኑን ተጠቁሟል። በኢንስቲትዩቱ የስርዓተ ምግብ አካባቢ ጤናና ተላላፊ ያልሆኑ በሽታዎች ዳይሬክቶሬት የስርዓተ ምግብና ምግብ ሳይንስ አስተባባሪ ዶክተር እንዳለ አማረ ሰነዱ ህብረተሰቡ የሚመገባቸው ምግቦች ያላቸውን ንጥረ ነገር ይዘት የያዘ ነው ብለዋል። ከዚህም ቀደም የተዘጋጀው ሰነድ ከ20 ዓመት በላይ ያስቆጠረ መሆኑን ጠቅሰው የተሻሻለው ሰነድ የግብርናና የምግብ አዘገጃጀት ሁኔታዎችን መለዋወጥ ታሳቢ ያደረገ መሆኑንም ገልጸዋል። እያንዳንዱ ሰው በየቀኑ መውሰድ ያለበት የንጥረ ነገር መጠን እንዳለ አንስተው የተሻሻለው ሰነድ ህብረተሰቡ ተገቢውን የአመጋገብ ስርዓት እንዲከተል ከማድረግ ባለፈ ለተለያዩ ዘርፎች ግብዓት እንደሚሆን ተናግረዋል። ወደ ውጭ ዜናዎች አለፍን። በቅድሚያ የአፍሪካ ኢኮዋስና የአፍሪካ ህብረት የቤኒን የመፈንቅለ መንግስት ሙከራ ፈጻሚዎችን አወገዙ። የምዕራብ አፍሪካ ሀገራት የኢኮኖሚ ማህበረሰብ የሪፐብሊካን ጦር ጥረቶችን በማድነቅ ለቤኒን መንግስት ድጋፉን ገልጿል። የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ ዩሱፍ በበኩላቸው በመፈንቅለ መንግስቱ ሙከራ የተሳተፉ ሁሉም አካላት ህገወጥ ድርጊታቸውን ወዲያውኑ እንዲያቆሙ፣ የቤኒን ህገ መንግስትን ሙሉ በሙሉ እንዲያከብሩና ያለምንም መዘግየት ወደ ህጋዊ ተግባራቸውና ሙያዊ ግዴታቸው እንዲመልሱ አሳስበዋል። ሁሉም የሀገር ውስጥ ባለድርሻ አካላት አንድነትን፣ ውይይትንና ብሔራዊ ሰላምን እንዲያስቀድሙ መግለጻቸው ተዘግቧል። ሃንጋሪና ቱርክ የሁለትዮሽ ግንኙነታቸውን ማጠናከር በሚችሉባቸው ጉዳዮች ሊመክሩ ነው። የሃንጋሪው ጠቅላይ ሚኒስትር ቪክተር ኦርባን ለይፋዊ የስራ ጉብኝት በዛሬው ዕለት ወደ ቱርክ ይገባሉ። ጉብኝቱ የቱርክ ፕሬዝዳንት ረሲፕ ጣይብ ኤርዶሃን ያቀረቡትን ግብዣ ተከትሎ የተካሄደ ነው። የሃንጋሪው ጠቅላይ ሚኒስትር በቆይታቸው
7ኛውን የቱርክ ሃንጋሪ ከፍተኛ ባለስልጣናት ቡድን ስብሰባ እንደሚሳተፉ ይጠበቃል። በቆይታቸውም በርካታ የንግድ ትብብር ስምምነቶችን እንደሚፈራረሙ አናዶሉ በዘገባው አመላክቷል። ታንዛኒያ ለማክሰኞ የተጠራውን የተቃውሞ ሰልፍ ውድቅ ማድረጓን አሳወቀች። የታንዛኒያ የሕግ አስፈጻሚ ቁጥጥር አካላት በማህበራዊ ሚዲያ ክትትል አገኘ ነው ባሉት መረጃ መሰረት የተቃዋሚ ደጋፊዎች ለሁከት ሲዘጋጁ፣ የጦር መሳሪያ ሲያከማቹ፣ የቴሌኮሙኒኬሽን ማሟያዎችን፣ የዳሬ ሰላም ወደብንና ዋና ዋና ድንበር ማቋረጫ ቦታዎችን ለመዝጋት እንዲሁም ዝርፊያዎችን ለመፈጸም በዝግጅት ላይ መሆኑን ደርሼበታለሁ ብሏል። ጥቅምት 19 በታንዛኒያ የተካሄደውና ፕሬዚዳንት ሳሚያ ሱሉሁ ሐሰን ያሸነፉበት አጠቃላይ ምርጫ ወደ ረብሻ ተቀይሮ በርካቶች ለጉዳት መዳረጋቸው ይታወሳል። ለነገ ማክሰኞ የተጠራውን የተቃውሞ ሰልፍ ተከትሎ የተለያዩ ሀገራት ባወጡት መግለጫ ዜጎቻቸው ከእንቅስቃሴ ታቅበው ጉዳዩን በቅርበት እንዲከታተሉት አሳስበዋል። በመጨረሻም በኢንዶኔዥያ በደረሰ የጎርፍ አደጋ ከ900 ሰዎች በላይ መሞታቸው ተሰማ። በኢንዶኔዥያ በቅርቡ በደረሰው የጎርፍ አደጋ ምክንያት የሞቱት ሰዎች ቁጥር ከ900 በላይ ሰዎች ሲሆኑ በመቶዎች የሚቆጠሩት ደግሞ ደብዛቸው ጠፍቷል። በኢንዶኔዥያ የደረሰው የጎርፍ አደጋ በቅርብ ሳምንታት ውስጥ የእስያ አህጉርን ካጠቁ በርካታ የአየር ሁኔታ ክስተቶች አንዱ ሲሆን በስሪላንካ፣ በታይላንድ፣ በማሌዥያና በቪየትናም የሟቾች ቁጥር ወደ 2000 መድረሱን ነው የተነገረው። በመረጃው መሰረት በኢንዶኔዥያ ውስጥ በጣም ከተጎዱት አካባቢዎች አንዷ በሆነችው አሼህ ታሚያንግ የተረፉ ሰዎች እንዲሁ አስቸኳይ የሰብአዊ ድጋፍ እርዳታ እየተደረገላቸው መሆኑ ተገልጿል። በተከሰተው የጎርፍ አደጋ በመንደሮቹ ውስጥ ካሉት ቤቶች በተጨማሪ 90 በመቶ የወደሙ ሲሆን በዚህ ምክንያት በርካቶች መፈናቀላቸው ተዘግቧል። ይህን ሰዓት አጋር በመሆን አብረውን ቆይታ የሚያደርጉ ተቋማት አሉ። ከራይድ ጋር ወደፊት የሚለው ራይድ ትራንስፖርት አጋራችን ነው። ድንገት ወደ 8294 ደውለው ወይም በራይድ አፕ ተጠቅመው ደህንነቱ ተጠብቆ በምቾት ተንፈላሰው ጉዳዩን በስኬት አጠናቀው አረፍ ሲሉ የቤት የመኪና የዱባይ ደርሶ መልስ ትኬት ከነሙሉ ወጪዎት ጋር እንዲሁም በርካታ የራይድ ነጻ ጉዞዎችን ጨምሮ የዘመናዊ ስልኮች ባለ ዕድል ሆነው ወደ ቤቶ ይገባሉ። ይህ ሁሉ በራይድ ይቻላል ይሎታል ራይድ ትራንስፖርት። በ8294 ደውለው ራይድ ብቻ ሳይሆን እድልም ይጠራሉ የሚለው ራይድ ትራንስፖርት ይህን ሰዓት አጋር በመሆን አብሮን ቆይታ ያደርጋል። ሌላኛው አጋራችን ደግሞ እናት ባንክ ነው። እናት ባንክ ትምህርት ቤቶች ዘርፈ ብዙ አገልግሎቶችን በአንድ ላይ የሚያገኙበትን እናት መላ ወይም ዩኒካሽ የተሰኘ የትምህርት ቤት ክፍያ ስርዓት ይዞላችሁ መጥቷል። በዚህ የክፍያ ስርዓት አብረውን እየሰሩ የሚገኙ ትምህርት ቤቶች ሁሉ ስራቸውን በቀላሉ በማከናወን ስኬታማ እንዲሆኑ አስችሏቸዋል ይለናል እናት ባንክ። እናት መላ የክፍያ ስርዓትን ሲጠቀሙ የትምህርት ክፍያን በቀላሉ ለመፈጸም፣ ተማሪዎችን ለመመዝገብ፣ የተማሪዎችን መረጃ ለማስተዳደር፣ ከተማሪ ወላጆች ጋር ያለውን ግንኙነት ለማጠናከር፣ የፋይናንስ ሪፖርት ለማዘጋጀት እንዲሁም ደግሞ የጉዞና የመጽሐፍ ግዥ ክፍያዎችን ለመክፈል የሚያስችል ዘመናዊ የአሰራር ስርዓት ነው። ዘርፈ ብዙ አገልግሎቶችን በሚያስገኘው የእናት መላ የትምህርት ቤት የክፍያ ስርዓት ደንበኛ በመሆን አብረውን እንዲሰሩ በኢትዮጵያ የሚገኙ ትምህርት ቤቶችን ሁሉ በታላቅ አክብሮት እንጋብዛለን ይላል እናት ባንክ። ማን እንደ እናት የኢሳት አጋራችን ስለሆነ እጅግ እናመሰግናለን። የተለያዩ ሬስቶራንቶች፣ ሱቆች ጋር በኦንላይን የክፍያ ስርዓቶች በጋራ ይሰራል። ቻፓን ሲጠቀሙ የክፍያ መንገዶን ያቀላሉ ይለዎታል። ክፍያዎችን ለመፈጸም ቻፓን ሲጠቀሙ እንደ ንግድ ባለቤት ደግሞ ግብይቶን ማፋጠን ከፈለጉ ድረገጻችንን chapa.co ይጎብኙ ይለዎታል። ቻፓ በ8911 ላይ በመደወል እንዲሁ የበለጠ መረጃ ማግኘት ትችላላችሁ። ኢትዮጵያን ከዓለም አቀፍ ኢኮኖሚ ጋር ማስተሳሰር የሚለው ቻፓ ሌላኛው ይህን ሰዓት አጋር በመሆን አብረን ቆይታ የሚያደርግ አጋር ተቋማችን ነው።